ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን ኑሯችሁ ቤተሰቦቻችሁ ስራችሁ ቢዝነሳችሁ ገበያችሁ አጠቃላይ ህይወታችሁ ጓደኞቻችሁ በአንድም በሌላ መልኩ ከትራምፕ ውሳኔና ከአሜሪካ ጋር የሚገናኝ ከሆነ ይህ ቪዲዮ ለእናንተ ነው። እንዲሁም እንደዚህ አይነት ዜናዎችን መስማት ለምትፈልጉ ሌሎች ግለሰቦችም ዜናውን መጠቀም ትችላላችሁ። በኮሜንት ሴክሽናችን ላይ መረጃዎችን አጠር በማድረግ ወደ ገደለው በመግባት በፍጥነት አስረዳን ብላችሁኛል። በተቻለ መጠን እሱን ለማድረግ ሞክራለሁ። ይህን መረጃ ለማሰባሰብ 24 ሰዓት ፈጅቶብኛል። የህግ ባለሙያዎችን ጠይቄያለሁ። በርካታ ዓለም አቀፍ ዌብሳይቶችን አሰስ አድርጌያለሁ። ዜናዎችን ተከታትያለሁ። እንዲሁም በአሜሪካን ሀገር የሚኖሩ ከኢሚግሬሽን ጋር ተያይዞ የሚሰሩ ግለሰቦችንም ጭምር አማክሬ ያመጣሁት ሰፋ ያለ መረጃ ነው። መረጃውን ለማሳጠር ሞክራለሁ እንዳልኳችሁ። ነገር ግን መረጃው በባህሪው ሙሉ እንዲሆን ግለሰቦች ይህን መረጃ አይተው ከህይወታቸው ጋር ስለሚያያዝ ውሳኔ ለመወሰን እንዲያስችላቸው እንዲሁም በላይፋቸው የመጣ አስቸኳይ የሆነ መረጃ ስለሆነ ጊዜ ሰጥተው እንዲከታተሉትና ጊዜ ሰጥተው ቢከታተሉት የሚያተርፉበት መረጃ ስለሆነ የመረጃው ባህሪ ረዘም ይላል። እኔ ግን ለማሳጠር እሞክራለሁ። በዚህ የዜናና የመረጃ ጊዜ በትውልድ ሶማሊያዊ ሁና በአሜሪካ ሚኒሶታ ግዛት የምትኖረው ኢልሃም ኡመር የሰራችው ከባድ ወንጀል የሰራችበት ሰነድም ጭምር በትራምፕ እጅ ገብቷል። ሶማሌዎች እጅግ ጭንቅ ውስጥ ናቸው። ኤለን መስክ ስለ ኢልሃም ኡመር በማህበራዊ ሚዲያ ትስስር ገጹ ላይ ያጋራው መረጃ በርካቶችንም አስደንግጧል። ከዚሁ ጋር ተያይዞ ኢትዮጵያውያን ማድረግ ያለባችሁ ጥንቃቄ፣ በተለይ ከጋብቻ ጋር ተያይዞ ያለውን ጥንቃቄ እዚሁ መረጃ ላይ ነው ማስደመጣችሁ። ሌላው ትራምፕ ሰርድ ወርልድ ብለው እገዳ የጣሉባቸው ሀገሮች በስም ዝርዝር እነማን ናቸው ተብለው ተጠይቀው ቃል በቃል የሰጡትን ምላሽ ከትራምፕ አንደበት ነው የምናስደምጣችሁ። ራሳችሁ ሰምታችሁ እዛው ተወስናላችሁ ማለት ነው። ተጨማሪ ማብራሪያም ይኖረናል። በዚህ ውስጥ ትራምፕ ኢትዮጵያን ጠቅሰዋል አልጠቀሱም የሚለውንም እንዲሁ ሰምታችሁት የምትሄዱት መረጃ ይሆናል። ግሪን ካርድ ፍተሻን በተመለከተ፣ ቲፒኤስን በተመለከተ፣ አሳይለምን በተመለከተ በተለይ ቲፒኤስ እና አሳይለም ለኢትዮጵያውያን በጣም አንገብጋቢ ናቸው። 12000 እስከ 13000 የሚደርሱ ኢትዮጵያውያን በቲፒኤስ እና በአሳይለም ውስጥ ናቸው። ይሄ መረጃ በጣም ያስፈልጋቸዋል። ምን ማድረግ እንዳለባቸው የምንናገርበት ነው። ሌላው በስከመጨረሻ መልካም ዜና ነው የምናሰማችሁ። አሜሪካን ሀገር ለምትኖሩ በሙሉ ትራምፕ የኑሮ ውድነትን ለመቀነስ ከዲሰምበር 1 ጀምሮ በርካታ ህጎችን አጽድቀዋል። እነሱን በዝርዝር እንመለከታቸዋለን። ወደ ቀዳሚው መረጃችን እንለፍ። ክቡራን አድማጭ ተመልካቾቻችን We don't want those people. We have enough problems. We don't want those people. Is that a year, 2 years? No time limit. And then But it could be a long time. you said that. We don't want those people. Do you understand that? I understand. Do you understand it? I understand. Who what are you you're with? saying. I'm with News Nation. So Okay, my News name's Nation. Lindsay. News Nation. Great. Right. Thank you, Let me bud. just tell you something. We don't want those people. Does that make sense? You know why we don't want them? Because many of them are no good and they shouldn't be in our country. What do you mean by those people? Can you The clarify? people from different countries that are not friendly to us and countries that are out of control themselves. Countries like Somalia that have virtually no government, no military, no police. All they do is go around killing each other. Then they come into our country and tell us how to run our country. We don't want them. ከተለያየ ዓለም የመጡ ጋዜጠኞች በተለይ ከሮይተርስ የመጡ ጋዜጠኞች ፕሬዚዳንት ትራምፕን አንዲት ኮሪደር ላይ ያገኙትና በጥያቄ ያፋጠጡታል። ጥያቄያቸውም ስለ ቲፒኤስ፣ ስለ አሳይለም፣ ስለ ዲፖርቴሽን እና ስለ ዲናቹራላይዜሽን ነበር። ፕሬዚዳንቱ በቁጣ ነው የመለሱት። አንደኛውን ጋዜጠኛ ሊመቷትም ያሰቡ ይመስላሉ። አይገባሽም እንዴ? ሴንስ አይሰጥሽም እንዴ? ነገርኩሽ እኮ በቃ ከዚህ ሀገር የሚመጡ ዜጎችን መቼም ቢሆን አንፈልጋቸውም። ምንም አያስፈልጉንም። ለአሜሪካ ምንም አይነት ጥቅም አይሰጡም። እርስ በርሳቸው የሚገዳደሉ ስርዓተ መንግስት የሌላቸው ሀገራት ናቸው ሶማሌና አፍጋኒስታን። ከነዚህ በተለይ ከሶማሌ የመጡትን አንፈልጋቸውም ነው ምልሽ እኮ ይሄ ይገባሻል አይደል ሲሉ ፕሬዚዳንቱ ይመልሳሉ። እንዲሁም ፕሬዚዳንቱ ስለ ዲናቹራላይዜሽን ከዚህ በፊት ወደ አሜሪካ እንዳይገቡ ስለታገዱት 19 ሀገራት አሁን ደግሞ ሰርድ ወርልድ የተባሉት ሀገራት እነማን እንደሆኑ እንዲሁም ስለ ኢልሃም ኡመር ወንድሟን አግብታ እንደመጣች በሚከተለው ቪዲዮ ቃል በቃል እንዲህ ተናግረዋል። Is there a list of Well, I guess we gave you 19, right? And it's probably more than that. Is that what you mean when you mean third world countries, those 19? No, I don't think they're all third world, but in many cases they are third world. They're not good countries. They're very crime-ridden countries. They're countries that don't do a good job. They're countries that don't register from the standpoint of success. And we frankly don't need their people coming into our country telling us what to do. When you talk about And I'm talking about like Somalia, where you have a congressman goes around
telling everybody about our Constitution, and yet she supposedly came into our country by marrying her brother. Well, if that's true, she shouldn't be a congressman, and we should throw her the hell out of our country. Top of that, You said that you might denaturalize some American citizens. Can you talk You about mean people that are in here that shouldn't be here? people that became Americans? Are you Well, trying we'll to see. revoke I their mean, yeah, we citizenship? have criminals that came into our country and they were naturalized maybe through a Biden or somebody that didn't know what they were doing. If I have the power to do it, I'm not sure that I do, but if I do, I would denaturalize absolutely. ትራምፕ በሚኒሶታ የሚገኙ ሶማሌዎችን በሙሉ ጠራርገው ከአሜሪካን ሀገር በማስወጣት ዲፖርት ለማድረግ ታላቅ ፕሮጀክት ቀርጸው እየተንቀሳቀሱ ነው። የቁጥራቸው ነገር ቤተሰብ መስርተዋል፣ ሀብት ንብረት አፍርተዋል የሚለው ለኔ አያሳስበኝም ሲሉም ተደምጠዋል። ለዚህም እንደ ትልቅ ምክንያት የሚያነሱት በሚኒሶታ የሚገኙ ሶማሌዎች በሚሊዮን የሚቆጠርን የአሜሪካን ገንዘብ ዘርፈዋል፣ መዝብረዋል ነው። ከዘረፉ በኋላም በሶማሌ ለሚገኘው የአሸባሪ የአልሻባብ ቡድን በቀጥታ አስተላልፈዋል ነው። ይሄ ብቻ አይደለም። በሚኒሶታ ግዛት የምናውቃት ታዋቂዋ ተጽዕኖ ፈጣሪዋ ኢልሃን ኡመር በትውልድ ሶማሊያዊ የሆነችው በአሜሪካን ሀገር በፖለቲካው መስክ የተሳካላት በነጩ ቤተመንግስት ጭምርም መቀመጫ ያላት የዲሞክራቲክ ፓርቲ አባል የሆነችው ትራምፕን በየጊዜው የምትሞግተው ትራምፕን ብድግ ቁጭ የምታደርገው አሁን ግን ተሸንፋ ሻንጣዋን ጠቅላ ወደ ሶማሌ ልትሄድ ነው። ይህም የሆነበት ዋናው ታላቁ ምክንያት ትራምፕ እጅ አንድ ታላቅ ሰነድ ደርሷል። ሰነዱም ኢልሃን ኡመር ወደ አሜሪካ ስትመጣ መጀመሪያ የኬንያ የስደተኞች ጣቢያ ውስጥ ነበረች። ከሱ በቀጥታ አሜሪካን መጣች። አሜሪካን ስትመጣ ግን ወንድሟን አግብታ እንደመጣችና ዜግነት ያገኘችበት መንገድም ወንድሟን አግብታ ነው። ወንድሟን ካገባች በኋላ አሜሪካን ሀገር ስትደርስ ደግሞ ምንድነው ያደረገችው? ሌላ ነጭ አግብታ ሌላ አሜሪካዊ አግብታ ልጆችን ወልዳ ተቀምጣለች። ይህ ሰነድ ትራምፕ ላይ ደርሷል። ይህ ህገወጥ ነው። ይሄ ምንም ኢልሃን ኡመር ታመልጣለች ማለት አይቻልም። በዚህ ትራምፕ አግኝተዋታል። ኤለን መስክም ከዚሁ ጋር አያይዞ በማህበራዊ ሚዲያ የትስስር ገጹ ስለ ኢልሃን ኡመር የተናገረው የአሜሪካን ዜጎች ወደ አሜሪካ ሲመጡ የገቡትን ቃል የሚያፈርስ የአሜሪካን ትልቅነት የሚጻረር በሙሉ ከአሜሪካ ባህል ጋር ለአሜሪካ እድገት የማይጠቅም በሙሉ ውሳኔው የትራምፕ ትክክል ነው። ስለዚህ ኢልሃን ኡመር ላይም መወሰን አለበት ነው እንግዲህ ኤለን መስክም እየተናገረ የሚገኘው። ከዚህ ላይ ኢትዮጵያውያን ታላቅ ምክርና ጥንቃቄ አለን። እንደምናውቀው በውስጥ እኛ ኢትዮጵያውያን እንደምናውቀው ወንዶች እህቶቻቸውን ሴቶች ወንድሞቻቸውን አግብተው ወደ አሜሪካ የሚመጡበት መንገድ እንዳለ ይታወቃል። በዚህ ዙሪያ ዶክመንት ካላችሁ ኢትዮጵያውያን በተለይ አሜሪካን ሀገር ከሄዳችሁ በኋላ ደግሞ ሌላ እንደምታገቡም ይታወቃል። ለምን ይሄ የወንድምና የእህት ጋብቻ አሜሪካን ሀገር ለመግባት እንደሆነ እናውቀዋለን። ኢትዮጵያውያን ጥንቃቄ እናድርግ ነው። በዚህ ዙሪያ ዶክመንቶችን ማዘጋጀት ካለባችሁም ራሳችሁን መከላከል ካለባችሁ ቀድማችሁ እንድታስቡበት ለማለት ያክል ነው። ሌላ ዲቴል እዚህ ጋር ማውራት አንችልም። ወደ ቀጣዩ መረጃ እንለፍ። ሌላው ኢትዮጵያውያን መስማት ማወቅ የሚፈልጉትና በጉጉት የሚጠብቁት መረጃ ኢትዮጵያውያን ብቻ ሳይሆኑ በመላው ዓለም ያሉ ዜጎች ማወቅ የሚፈልጉት መረጃ ነው። ትራምፕ በቅርቡ ሰርድ ወርልድ ከሚባሉ ሀገራት የሚመጡትን ዜጎች ሙሉ በሙሉ አልቀበልም፣ እዚህ አሜሪካን ውስጥ ያሉትንም ቲፒኤስ ያሉትን ቲፒኤሳቸውን በማቋረጥ አሳይለማቸውን በመዝጋት እንዲሁም ሙሉ ዜጎቹን ዲፖርት በማድረግ ወደ ሀገራቸው እመልሳለሁ፣ ይህንም አደርገዋለሁ 100% እመኑኝ ሲሉ ተደምጠው ነበር። ከዚሁ ጋር ተያይዞ ኢትዮጵያን ያካትታል ወይስ አያካትትም? ትራምፕ ሰርድ ወርልድ የተባሉትን በዝርዝር ቃል በቃል እነማን ናቸው ተብለው ተጠይቀው የሰጡትን ምላሽ የአጭር ቪዲዮ አድምጠን ተጨማሪ መረጃ ደግሞ እኛ እንነግራቸዋለን። Is there a list of Well, I guess we gave you 19, right? And it's probably more than that. Is that what you mean when you mean third world countries, those 19? No, I don't think they're all third world, but in many cases they are third world. They're not good countries. They're very crime-ridden countries. They're countries that don't do a good job. They're countries that don't register from the standpoint of success. እንደሰማናቸው ፕሬዚዳንት ትራምፕ እስካሁን ቁጣቸው አልበረደም። ለጋዜጠኞቹ የሰጡት ምላሽም ቁጣ የተሞላበት ነው። አይገባሽም እንዴ ነው የሚሏት ጋዜጠኛዋን። እነዚህን ዜጎች መቼም ቢሆን አንፈልጋቸውም፣ በጭራሽ አንፈልጋቸውም። መንግስት ከሌለበት ሀገር፣ ስርዓት ከሌለበት ሀገር የመጡ ናቸው፣ እንስሳት ናቸው ነው የሚሉት። የትራምፕ ንግግር ነው እንግዲህ፣ የኛ የሚዲያችን ንግግር አይደለም። የትራምፕ ንግግር ነው። ስለ አገሮቹ ተጠይቀዋል። 19 ሀገራት የተባሉት ሰርድ ወርልድ ከሚለው ጋር ምን ያገናኛቸዋል ነው ጥያቄው። አይነት ነገር ነው። ትራምፕ የመለሱት ምላሽ ምንድነው? 19ኙ ብቻ ላይሆኑ ይችላሉ፣ ከዛ በላይ ሊሆኑ ይችላሉ።
ነገር ግን እነዚህ 19ኙ ሰርድ ወርልድ ናቸው ነው። ቁጥሩ ሊጨምር ይችላል። ከበፊት የነበሩት 19ኙን ሙሉ በሙሉ አካቷል። ሰርድ ወርልድ ተጨማሪ ሀገር ሊኖር ይችላል አይነት ነው። ስለዚህ ኢትዮጵያ ሴፍ ኦልሞስት ኢትዮጵያ ሴፍ ናት ጋይስ፣ ምንም እንዳትጨናነቁ። መልካም ዜና ነው። ዚስ ዘ ጉድ ኒውስ ባይ ዘ ኢትዮጵያ ሴፍ ሆናለች። ከባለፈው ከ19ኙ ሊስትም የለችም። 19ኙን ሀገራት አሁን አናነብም፣ ምክንያቱም ኢትዮጵያ ከባለፈው ከ19ኙ ሀገራት ሊስት ውጭ ስለሆነች በእነዚህ ሀገራቶች ስላልተመደበች ኢትዮጵያ ሴፍ ናት። በአሁኑም ሰርድ ወርልድ በተባለውም ቢሆን ኢትዮጵያ እንዳልገባች ለማረጋገጥ ችለናል። ብዙዎቻችን ተጨንቀን ነበር። ከትራምፕ ንግግር በኋላ ግን ኢትዮጵያ ሴፍ እንደሆነች ነው። እንኳን ደስ አላችሁ። በአሜሪካን ሀገር የምትኖሩ ኢትዮጵያውያን እንኳን ደስ አላችሁ። በጣም በጉጉት ስንጠብቀው የነበረው ነገር ነው። እንኳን ደስ አላችሁ። መረጃዎቻችን ግን ቀጥለዋል። ሌሎችም አሉ የምንነግራችሁ መረጃዎች። ግሪን ካርድ ፍተሻን በተመለከተ፣ ቲፒኤስ እና አሳይለምን በተመለከተ ግሪን ካርድ ፍተሻ አሁን ባለው መረጃ መሰረት ኢትዮጵያውያንን እንደማያካትት ነው። ቢፈተሽም እንኳን ኢትዮጵያውያን ግሪን ካርድ ያላቸው ለዲፖርቴሽን ምንም የሚያሰጋቸው ነገር የለም። በእኔ ዩቲዩብ ቻናልም ብዙዎቻችሁ እየጻፋችሁልኝ ነበር። ፈጣሪ ነው የሚያውቀው፣ ፈጣሪ ያውቃል፣ ብዙም አንጨነቅም ስትሉ ነበር። ልክ ናችሁ። ቲፒኤስ እና አሳይለም ላይ ትኩረት ሰጥተን መረጃዎችን እናጋራለን። የግሪን ካርድ ነገር ሴፍ ነው፣ ኦልሞስት ሴፍ ነው ማለት ይቻላል። ኢትዮጵያውያን ሴፍ ነን። አሁንም በበለጠ ሴፍ ለመሆን አሜሪካን ግሬት ለማድረግ በንግግሮቻችን፣ በስራዎቻችን፣ በህግም በማክበር በሁሉም ነገር አሜሪካን ግሬት እናደርጋለን የሚለውን መተባበር አለብን። በነገራችን ላይ ከወንጀለኞች ጋር መተባበር የለብንም በጭራሽ። ወንጀለኞችን ማገዝ፣ ሰፖርት ማድረግ የሚባል ነገር የለም። አሜሪካን ሴፍ ለማድረግ ኢትዮጵያውያን የሚከፍሉት ግብር በጣም ከፍተኛ ነው። ባይዘወይ በሁሉም አካባቢዎች ተመልከቱ። ኢትዮጵያውያን ቢዝነስ የከፈቱ ለአሜሪካ ትልቅ ኮንትሪቢዩሽን አላቸው። አሜሪካም ለሀገሪቱ የሚጠቅሙ ዜጎችን አላባረርም ብላለች። ታዲያ ኢትዮጵያውያን ለአሜሪካ አስተዋጽኦ የላቸውም እንዴ? እነ ቅጣው እጅግ እኮ የአሜሪካ ናሳ ውስጥ ሲሰሩ የነበሩ ግለሰቦች ናቸው። በአሜሪካን ሀገር ትልልቅ ግብር የሚከፍሉ በጣም በብዙ በሺ አልፎ በሚሊዮን ሁሉ ግብር የሚከፍሉ ኢትዮጵያውያን እኮ አሜሪካን ሀገር ውስጥ አሉ። ስለዚህ ዊ አር ሴፍ የሚለውን እኔ ያዝና አሳይለምና ቲፒኤስ ላይ ጥልቅ መረጃ ያሰጣቸዋለሁ በጣም ስለሚያስፈልገን 12800 አሳይለምና እንዲሁም አሳይለምን አይጨምርም፣ ቲፒኤስ ብቻ 12800 አሜሪካን ሀገር ውስጥ አሁን አሉ። በተለይ በባለፈው በ2024 የካቲት አካባቢ ይመስለኛል ከሱ ጊዜ ጀምሮ ነው በርካታ ዜጎችን አሜሪካ በቲፒኤስ የተቀበለች ከኢትዮጵያ ማለት ነው። በነገራችን ላይ አሜሪካ በቲፒኤስ ከአንድ ሀገር ብዙ ዜጎችን ስትቀበል አንደኛ ከሀገሪቱ ጋር ያላት ሪሌሽን ያው ጥሩ ነው ማለትም ይቻላል። በሌላ መልኩ ግን ከዛች ሀገር ላይ ችግር አለ የሚለውንም ያሳያል። ለማንኛውም በቀጥታ ወደ ገደለው ስላላችሁኝ በጣም ተሳቀቄ ነው የማወራው። ባይዘው ብዙ መረጃ ለመስጠት ፈልግና ጊዜ አውቀዋለሁ። የዲያስፖራ ጊዜ ውድ ስለሆነ በጣም በቁጥብ ነው ለማውራት የምሞክረው። አሳይለም 12800 ቲፒኤስ እና አሳይለም ተደምረው ነው ይላሉ አንዳንዶቹ ሳይደመሩ ነው ይላሉ። የአሳይለም ቁጥር እንኳን ዝቅተኛ ነው፣ ቲፒኤስ ግን በጣም ከፍተኛ ነው። ቲፒኤስ ምንድነው ማወቅ የሚፈልጉ ሊኖሩ ይችላሉ፣ ከአሜሪካ ውጭ ያሉ ላያውቁት ይችላሉ ይሄን ነገር። ቲፒኤስ የምንላቸው ቴምፖራሪ ፕሮቴክሽን ስታተስ ውስጥ የሚገኙ ጊዜያዊ የስራ ፍቃድ በሉት ባጭሩ፣ ጊዜያዊ የስራ ፍቃድ። እንዴት ወደ አሜሪካ ገቡ? ኢትዮጵያ ውስጥ ባለው የፖለቲካ ችግር ሊሆን ይችላል። በተለያዩ ምክንያቶች እንግዲህ በባህር ሂደው ሊሆን ይችላል። በኤኒ ሚንስ አሜሪካን ሀገር ውስጥ ከዚህ በፊት የነበሩ 2300ዎቹ እንዳለ ሆነው በቅርብ ጊዜ ደግሞ የገቡ የሆነ ቁጥር አለ። አጠቃላይ 12800 ሲደመር በፊት የነበሩት 2300 15000 ቲፒኤስ አሜሪካን ሀገር ውስጥ አሁን አሉ። የቲፒኤስ ዴድላይኑ ደርሷል። አሁን ዲሴምበር 11 ነው። አሁን ዲሰምበር 11 ላይ ዴድላይን አለ። ቲፒኤስ ያቆማል። ምንድነው ማድረግ ያለብን? ማድረግ ያለባቸው በጣም ብዙ ቁጥር ስለሆነ ትኩረት ሰጥተን እንሰራለን። የመጀመሪያው ለአሳይለም ፎርም 1 589 ፍሪ የምትበላዋን ፎርም አሁኑኑ እያወረዳችሁ ሙሉ። 11 ቀን ነው የቀራችሁ። ከአሜሪካን ልትባረሩም ትችላላችሁ። የሚሆነው አይታወቅም። አሁን በዚህ በያዝነው ወር ነው ከአንድ ሳምንት በኋላ ማለት ይቻላል የቲፒኤስ የሚያልቀው። ስለዚህ ፎርም 1 589 ፍሪ አሳይለም የምትባለዋን በፍጥነት እያወረዳችሁ ሙሉ፣ ወይም ከሚመለከተው ቢሮ እየሄዳችሁ ሙሉ። እሷን መሙላት ያስፈልጋል ማለት ነው። ይቺ ፎርም በጣም ኢምፖርታንት ናት። ምን ጥቅም አላት? አንደኛ ይሄ መጀመሪያ እንደሄዳችሁ ቲፒኤስ ነው የገባችሁት አይደል?
ቲፒኤስ ከገባችሁ በኋላ መግባት የነበረባችሁ ግን አሳይለም ነው፣ ጥገኝነት ነው። ጥገኝነት ሳትገቡ በቀጥታ ቲፒኤስ ገብታችኋል። ስለዚህ አሁን ይችን ፎርም 11 ፎርም 1 589 ፎርም 11 ሳይሆን ፎርም 1 589 ፍሪን ስትሞሉ ምንም ችግር የለውም ማለት ነው። ጥገኝነት ሳትገቡ ቲፒኤስ ውስጥ በመግባታችሁ የሚገጥማችሁ ችግር የለም። ስለዚህ ወደ አሳይለም ለመግባት ያለ ምንም ችግር መግባት ትችላላችሁ ማለት ነው። መግባት ትችላላችሁ። ለአንድ ዓመት ቲፒኤስ ውስጥ ብትቆዩም አሳይለም ሳትሞሉ ተብላችሁ አትጠየቁ ማለት ነው። አሁን ግን መሙላት አለባችሁ። ቀኑ ቢያልፍም ግን ችግር የለውም። ግን ቀድማችሁ ሙሉ። ቀድሞ መሙላትን የመሰለ ነገር የለም። ሌላው ወርክ ፐርሚት የስራ ፍቃድ ከ180 ቀን በኋላ ታገኛላችሁ ማለት ነው። ይችን ፎርም ከሞላችሁ ብቻ ነው ግን። ስለዚህ 15000 የሚሆኑ ቲፒኤስ አላችሁ። በእርግጥ ታውቁታላችሁ። ምናልባት መረጃው የሌለው ካለ በፍጥነት ይችን ፎርም አሁኑኑ መሙላት አለባችሁ ማለት ነው። ስለዚህ ከ6 ወር በኋላ ሌላ የስራ ፍቃድ ታገኛላችሁ ወይም የአሳይለም ፍቃድ ታገኛላችሁ። የአሳይለም ፍቃድ አገኛችሁ ማለት በጣም ቤስት ነው ማለት ነው። ወደ አሳይለም ገባችሁ ማለት ደግሞ ወደ ግሪን ካርድ ትመጣላችሁ ማለት ነው። ወደ ግሪን ካርድ ትመጣላችሁ። ስለዚህ 3 አማራጮችን እነግራቸዋለሁ። አሁን 15000 የምትሆኑ ኢትዮጵያውያን አሜሪካን ሀገር ቲፒኤስ ውስጥ ላላችሁ፣ አሳይለሙን በኋላ እመጣበታለሁ ቁጥሩም ትንሽ ስለሆነ፣ ቲፒኤስ ውስጥ ላላችሁ አንገብጋቢ ውስጥ ነው፣ ኤክስፓየርድም ሊያደርግ ስለሆነ ማለት ነው። 3 አማራጮችን በፍጥነት እነግራቸዋለሁ። የመጀመሪያው እንደነገርኳችሁ አሳይለም ፎርም 1 589ን ተሎ መሙላት ነው። ይህም ጠቀሜታው 2 ነው። ከ6 ወር በኋላ ቋሚ የስራ ቅጥር እንድታገኙ ወይም የስራ ፍቃድ እንድታገኙ ያስችላል። የስራ ፍቃድ ነው የተባለው። ሌላው ከ1 ዓመት ቲፒኤስ በመቆየታችሁ ጥገኝነት ሳትጠይቁ ተብላችሁ አትጠይቁም። አሁን በቀጥታ እንደገና ወደ አሳይለም መግባት ትችላላችሁ። 2 ጥቅም አለው። ሁለተኛው ለግሪን ካርድ አፕላይ አድርጉ። ይሄ ከበድ ይላል። ትንሽ ከባዱ የሚባለው ነው። ለግሪን ካርድ አፕላይ ስታደርጉ ኢትዮጵያውያን የምነግራችሁ መረጃ 130 ሰዎችን የእናንተን ሰፖርት የሚያደርጉ ከቤተሰብ ታፈላለጋላችሁ። ይሄ ትንሽ ይከብዳል። እንግዲህ አሜሪካውያን የሆኑ ኢትዮጵያውያንን እንፈርምላቸዋለን። እኛም በሚዲያችን በተቻለ መጠን ፈርሙላቸው እያልን ነው። ስለዚህ አሁን ቲፒኤስ ውስጥ ለሚገኙ ኢትዮጵያውያኖች ግሪን ካርድ እንዲያገኙ የ130 ሰዎች ፊርማ ያስፈልጋል። የቤተሰብ ፊርማ ወይም ደግሞ በስራ ቦታ ከሆነ ግን ከቤተሰብ ውጭ ከሆነ የ140 ሰዎች ፊርማ ያስፈልጋል። ይህን ዶክመንት አድርጋችሁ አስፈርማችሁ ከሄዳችሁ ግሪን ካርድ ልታገኙ ትችላላችሁ ማለት ነው። ስለዚህ እንፈርምላቸዋለን። በተለያዩ አካባቢ ኢትዮጵያውያን ስታገኙ አስፈርሙን። በተለይ ኢትዮጵያውያን ብዙ የሚሰባሰቡበት ቸርች ላይ፣ የንግድ ትርኢቶች፣ ባዛሮች ላይ፣ ፌስቲቫሎች ላይ፣ ሞሎች ላይ፣ ሾፖች አካባቢ ምናምን የኢትዮጵያ ሬስቶራንት ካለባቸው ዞር እያላችሁ ይሄን አስፈርሙ። ኢትዮጵያውያንም ተባበሯቸው። በዚህ ማንም እምቢ እንዳይል ተባበሯቸው ማለት ነው። ይሄ ግሪን ካርድ ለማግኘት ያስችላቸዋል። ሌላው ኦፕሽን ይሄኛው እንኳን በጣም ሬር ነው፣ ብዙም አይጠቅምም። ግን ምናልባት ተጠቃሚ የሚሆን ግለሰብ ካለ መረጃውን እንንገራችሁ። ዩቪዛ ነው። ዩቪዛ ታውቆታላችሁ። ኢትዮጵያ ውስጥ ሁናችሁ ወይም የሆነ ሀገር ውስጥ ሁናችሁ ለአሜሪካን ፖሊስ ወንጀል በማጋለጥ በመተባበራችሁ የአሜሪካን ፖሊስ ሰርቲፊኬት ሰጥቷችሁ ከሆነ ይሄ ትንሽ ከበድ ያለ ነው በእርግጥ። እንዲሁም ወደ ሀገራችሁ ስትመለሱ ወንጀል በማጋለጣችሁ ምክንያት ወንጀል የሰራው ግለሰብ እናንተ ላይ አደጋ የሚያደርስ አይነት ተብሎ ከታሰበ፣ ለህይወታችሁ የሚያሰጋ ነገር አለ ተብሎ ከታሰበ በዚህኛው ኦፕሽን በዩቪዛ ግሪን ካርድ ማግኘት ትችላላችሁ። አሁን ቲፒኤስ ውስጥ ላላችሁ ማለት ነው። ሌላው ይሄ ቮዋ የሚባለው ማለት ነው። ቮዋ ቫዮለንስ አጌንስት ውመን አክት የሚባለው በተለይ ሴቶች ያስገድዶ መድፈር ወንጀል ተፈጽሞባቸው ወንጀለኞቹን አጋልጠው ወንጀለኞቹ በሀገር ደረጃ ወይም በሆነ ፊገራቲቭ ከሆኑ እናንተ ላይ ጉዳት የሚያደርሱ ከሆኑ ከሀገር ወጥታችሁ አሜሪካ እንድትኖሩ ይደረጋል። ይህ ለሴቶች የሚጠቅም ነው። ሌላው ዲቪ ነው። የዲቪ ነገር እስካሁን አልወጣም፣ ግን ተስፋ አለው። ዲቪም ቢሆን ተስፋ አለው፣ ፕሮሰስ ላይ ነው። በተለይ አሜሪካን ሀገር ቲፒኤስ ውስጥ ያላችሁ ኢትዮጵያውያን በሙሉ ዲቪ በመሙላት እድለኛ ልትሆኑ ትችላላችሁ። ከ15000 ሰው ውስጥ 10-20 ቢደርሰው ምን ይታወቃል? ቀላል አይደለም ቁጥሩ በነገራችን ላይ። ይህ በጣም ጠቃሚ ነው። በአሁኑ ሰዓት አሜሪካን ሀገር ውስጥ ግሪን ካርድ ያላቸው ኢትዮጵያውያን 500,000 ደርሰዋል። ታውቃላችሁ? 500,000 ደርሰዋል። እንግዲህ ከ450,000 እስከ 500,000 ነው የሚባለው። ያው 500,000 ደርሰዋል ማለት ነው። ይሄ በጣም ደስ የሚል ነው። በነገራችን ላይ በርካታ ኢትዮጵያውያን አሜሪካን ሀገር ውስጥ አለን ማለት ነው። ናው ዊ አር ሴፍ ባይ ዘ ወይ ከ19 ሀገራት ውስጥም የለንም፣ ከሰርድ ወርልድ ውስጥም
የምንገባበት ቻንስ ኦልሞስት ዜሮ እየሆነ ነው። ዊ አር ሴፍ። አሁንም ለአሜሪካ ሴፍ ነን። ብዙን እንሰራለን። አሜሪካን እንለውጣለን። መረጃዎቻችን ቀጥለዋል። ሌላው ዲኢዲ የሚባል ነው። በዚህ ዙሪያ መረጃ የለኝም። ዲፈርድ ኢንፎርስድ ዲፓርቸር ይለዋል። ዲኢዲ ዲፈርድ ኢንፎርስድ ዲፓርቸር ዲኢዲ ምንም መረጃ የለኝም ይሄ ምን እንደሆነ። ሶስተኛው ኦፕሽን የተቀመጠው ይሄ ነው። ሌሎችን ተጠቀሙባቸው። በተለይ ቲፒኤስ ላይ ያላችሁ የነገርኳችሁ መረጃዎች አሁኑን በተለይ ፎርም 1 589ን ፍሪዋን አሁኑኑ መሙላት ይኖርባቸዋል ማለት ነው። ሌላው ከስራ ቦታ ነው። እነዚህ ካልተሳኩላችሁ ከስራ ቦታ አሰሪዎቻችሁን በፍጥነት ምን ማድረግ እንዳለባችሁ በተለይ ጊዜያዊ የስራ ፍቃድ ያላችሁ 15000 የምትሆኑ ኢትዮጵያውያን ሌሎቻችሁም ወደፊትም አሜሪካ መሄድ የምትፈልጉ ካላችሁ በሌላ ዓለምም ያላችሁ ካላችሁ ምንድነው የምታደርጉት? አሁን ተቀጥራችሁ እየሰራችሁ ነው። የስራ ጊዜያችሁ ደርሷል አይደለ? አሁን ዲሰምበር 11 አይደለ ኤክስ የሚያደርገው። ስለዚህ ለሰው ኃይል ለተቀጠራችሁበት ድርጅት የሰው ኃይል በመሄድ በዚህ ቀን ኤክስፓየር አድርጎብኛል፣ ነገር ግን አሁን አሳይለም ጠይቄያለሁ ወይም ደግሞ የቲፒኤስ እንዲራዘምልኝ ጥያቄ አቅርቤያለሁ፣ እሱ ዶክመንት እስኪመጣልኝ ድረስ እንድሰራ ይፈቀድልኝ ብላችሁ ታቀርባላችሁ። ይሄን ማድረግ አለባችሁ። ይሄን ካላደረጋችሁ ኢሚዲየትሊ ቀናችሁን አይተው ስለሚያባረሯችሁ ከፍተኛ ጥንቃቄ አድርጉ፣ ሪፖርት አድርጉ ማለት ነው። ሪፖርት ስታደርጉ ሲስተማቲካሊ ሁኑ። አሳይለም ጠይቄያለሁ፣ ፕሮሰስ ላይ ነኝ፣ ወይም ደግሞ ቲፒኤስ እንዲራዘም ጠይቀናል፣ ዙሮ የሆነ ነገር ላይ አፕላይ አድርገናል፣ እሱን ዶክመንት በቅርብ እናመጣለን ብላችሁ ሪፖርት አድርጉ። ሪፖርት ሳታደርጉ ግን እነሱ ቀድመው ዲሰምበር 11 ላይ ኤክስ እንደሚያደርግ ካወቁት በፍጥነት ሊያባረሯችሁ ስለሚችሉ ጥንቃቄ አድርጉ ነው። ሌላው እንግዲህ ይሄ ሁሉ ሆኖ ካልተሳካ የእርዳታ ድርጅቶች በሚኒሶታ አካባቢ አሉ፣ ሌሎችም አካባቢዎች አሉ። ከነሱ እርዳታ ጠይቃችሁ ሂዳችሁ መውደቅ ነው ያለው አማራጭ። መቼም ኢትዮጵያውያን በአሜሪካን ሀገር እያለን ተባብረን ቢሆን ጎዳና ኢትዮጵያውያንን አናስወጣምና ይሄን እናድርግ ነው። በመረጃዎቻችን ላይ በሐሳቦቻችን ላይ እዚህ ላይ ይስተካከል የምትሉት ካለ ኮንስትራክቲቭ በሆነ መልኩ በሰለጠነ አካሄድ ጻፉልን። እኛም በፍጥነት ነው ሪፕላይ የምናደርግላችሁ። መስተካከል ያለበት እናስተካክላለን። ክቡራን አድማጭ ተመልካቾቻችን፣ ሌላው የመጨረሻው መልካም ዜና ነው ለኢትዮጵያውያን። በአሜሪካ ትራምፕ የኑሮ ውድነትን ለመቀነስ አሁን ዲሰምበር 11 ጀምሮ የወጣ ህግ አለ። በተለይ ግሮሰሪስ ኢትዮጵያ ውስጥ የሚታወቀው ግሮሰሪስ የመጠጥ ቤቶች ናቸው። አሜሪካን ሀገር ግሮሰሪስ ማለት የዕለት ከዕለት ፍጆታ ማለት ነው። የዕለት ከዕለት ፍጆታ ለምሳሌ ወተት፣ ላይክ ቺክን ሊሆን ይችላል፣ ቺዝ፣ ቪጂቴብልስ፣ እነዚህ የመሳሰሉትን የዕለት ከዕለት ፍጆታዎቻችን ከሱፐር ማርኬቶች ከገበያ ማዕከላትና ከመደብሮች የምንገዛባቸው አጠቃላይ ግሮሰሪስ ነው። ግሮሰሪስና የፊውል የነዳጅ ዋጋ እንዲቀንስ ነው ትራምፕ ውሳኔ ያስተላለፉት። በተለይ የተሽከርካሪ የመኪና ዋጋና የነዳጅ ዋጋ በከፍተኛ ሁኔታ ለመቀነስ ትራምፕ እየሰሩ ነው። ኤነርጂ የሚባለው ማለት ነው። ኤነርጂ ላይ ከፍተኛ ኢንቨስትመንት አድርገዋል። ግሮሰሪስ ላይም እንደዚሁ ትልቅ ኢንቨስትመንትና የኢኮኖሚ ማሻሻያዎች፣ የፖሊሲ ማሻሻያዎች አሉ። ማሻሻያዎችን ባጭሩ እንንገራችሁ። የዕለት ከዕለት ፍጆታ የሚሆኑ ከታይላንድ፣ ከዩኬ የሚመጡ፣ ከአውሮፓ የሚመጡ፣ ከቬትናም ከነዚህ ሀገሮች የሚመጡ ታሪፍ ከኮሎምቢያና ከማሌዥያም ጭምር የሚመጡትን ታሪፍ የመቀነስ እና እንዲገቡ ፕሮሞት የማድረግ ስራ በቅርብ ይጀመራል። አሁንም የተጀመረበት ሁኔታም አለ። እነዚህ ናቸው የቤት ለቤት ስራዎችን የሚሰሩ አዛውንቶችን የሚንከባከቡ ልጆችን የሚይዙ ዘመናዊ የሆኑ ኤአይ ሮቦቶች በየቤቱ ይገባሉ ነው። ይህ ለምንድን ነው? አሜሪካውያን ፋሚሊ ሴፍ እንዲሆኑ ተብሏል። በትራምፕ ጊዜ ዊ ሜክ አሜሪካን ፋሚሊ ሴፍ ብለው ነው የተነሱት። ትራምፕ እንግዲህ አስዩም አድርገዋል። ምንድን ነው ይሄ እንግዲህ በተለይ ቤት ውስጥ የምንቀጥራቸው የቤት ሰራተኞች፣ የቤት እንክብካቤ የሚያደርጉ ሰራተኞች ኮስት እንዳይጨምር አሜሪካኖች ሴፍ እንዲሆኑ በሮቦት በኤአይ ታግዘው ስራቸውን እንዲሰሩ ኦንላይን ለርኒንጎች፣ ኤአይ ቱል፣ ኤአይ ሰፖርቲንግ ቱል፣ ሮቦቲክስ በደንብ እንዲስፋፋ አደርጋለሁ ነው ትራምፕ ያሉት። ለኢትዮጵያውያን የሚጠቅመው ከዚህ ውስጥ በተለይ ግሮሰሪስ ላይ ቅናሽ አደርጋለሁ ያሉት በጣም ይጠቅማል። ሌላው ብድርን በተመለከተ ነው። ኢንተረስት ሬት በ1% ቀንሰዋል ትራምፕ። የምስራች ለሁላችሁም። ብድር በተለይ አሜሪካን ሀገር ለምታወጡ በ1% ቀንሰዋል ነው የሚለው። 1% አክቹዋሊ ትንሽ ናት። ለሀገሪቱ ግን ወይም ለአበዳሪ አካላት ግን 1% ማለት በቢሊዮን የሚቆጠር ዶላር ሊሆን ይችላል በአመት ብዙ ስለሚያበድሩ ማለት ነው። ፐር ኢንዲቪዥዋል ስናየው ግን ትንሽ ነው ቁጥሩ።
ይህን ይመስላል የተከበራችሁ አድማጭ ተመልካቾቻችን፣ በተለይ በአሜሪካን ሀገር የምትኖሩ የዲያስፖራው ማህበረሰብ መረጃዎቻችን ይህን ይመስላሉ። በመረጃዎቻችን ዙሪያ ተጨማሪ እዚህ ላይ ቢስተካከል የምትሉት ወደፊት እንዲቀርብላችሁ የምትፈልጉት ካለ የኮሜንት ሴክሽናችን ላይ ጻፉልን። እናመሰግናለን። ሰናይ ጊዜ